ጥቅምት 14 ለምን እንደሚከበር ያውቃሉ? አንድ ክርስቲያን ጥቅምት 14 የሚከበረው የአባታችን የአቡነ አረጋዊ ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። ድንገት የተበጠሰ ገመድ የደብረ ዳሞ ገዳም በገመድ ብቻ የሚወጣ እጅግ ጥንታዊ ገዳም ነው። ኦርቶዶክሳውያን ዛሬ 14 አቡነ አረጋዊ ናቸው። ስለ አቡነ አረጋዊ ምን ያህል ታውቃላችሁ? እስቲ ራሳችሁ ፈትኑ። ከመሰወራቸው በፊት እግራቸው በቆመባት ምድር ላይ የሚገኘውን የአፈር እምነት የተቀባውን ሰው ሁሉ ከየትኛውም አይነት በሽታ የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የሰማውን እስከ 15 ትውልድ ድረስ ምርልሃለሁ ብሎ ጌታችን ቃል የገባላቸው። ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። አቡነ አረጋዊ ጻድቁ መነኩሴ ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥቅምት 14 ለጻድቁ አባታችን ለአቡነ አረጋዊ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥቅምት 14 አቡነ አረጋዊ ለምን ይከበራል፣ በዚህች ዕለት አቡነ አረጋዊ ምን ያደረጉበት ቀን ነው የሚለውን የተማማርን የምንቆይ ይሆናል። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ጀምሮ ቢያንስ 5000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም ኮሜንት ላይ የጻድቁ አባታችን የአቡነ አረጋዊ በረከታቸው ይደርብን ያላችሁ ኮሜንቱን አጥለቅልቁት። በቀጥታ ወደ ተዘጋጁ ቪዲዮዎች ማሳለፋችሁ ይሆናል። አንድ ክርስቲያን ጥቅምት 14 የሚከበረው የአባታችን የአቡነ አረጋዊ ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መዝሙር 90 ከቁጥር 13 ላይ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። እንግዲህ አባታችን አቡነ አረጋዊ ከ9ኙ ቅዱሳን አንዱ ሲሆኑ ከሮም ሀገር ተነስተው ወደ ሀገራችን ኢትዮጵያ በመምጣት የክርስቶስን ቃል በሕይወት በመኖር ለፍጥረት ሁሉ ወንጌልን ያስተማሩ የሰበኩ ድንቅ አባት ናቸው። ያመኑትን እነዚህ ምልክቶች ይከተሏቸዋል እንደሚል መጽሐፍ ዘንዶን ተጫምተው የደብረ ዳሞንን ተራራን በመውጣት በቅድስናና በንጽህና የኖሩ ታላቅ አባት ናቸው። ስለዚህ ጥቅምት 14 ስለምን ይከበራል ቢሉ በዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ በእኔ የሚያምን እኔ የማደርገውን ሁሉ ያደርጋል እንደሚል መጽሐፍ፣ ስለዚህ የተሰወሩበት ቀን ዓመታዊ ክብረ በዓል ታስቦ ተከብሮ ይውላል ማለት ነው። የአባታችን የአቡነ አረጋዊ ረድኤታቸውና በረከታቸው በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆየን። ለወንድማችን ቃለ ሕይወትን ያሰማልን። ጥቅምት 14 አቡነ አረጋዊ በ99 ዓመታቸው የተሰወሩበት በዓል ሆኖም ይታሰባል። በድጋሚ መልካም በዓል ይሁንላችሁ። ወደ ቀጣይ ቪዲዮ እንለፍ። ጥቅምት 14 የአቡነ አረጋዊ ክብረ በዓል ለምን ይከበራል? አባታችን አቡነ አረጋዊ የተወለዱት ሮም ሀገር ሲሆን ወደ ግብጽ በመሄድ ከአባ ጳኩሚስ ስር የሥርዓተ ምንኩስናን ተምረዋል። ከዚህም በኋላ እድሜያቸው ከፍ ባለ ጊዜ ከተሰዓቱ ቅዱሳን መካከል አንዱ በመሆን ወደ ኢትዮጵያ መጥተው ወንጌል አስተምረዋል። ወደ ደብረ ዳሞ በመሄድም ደብረ ዳሞ ተራራን በዘንዶ አማካኝነት በተአምራት ወጥተው ደብረ ዳሞ ላይ ለረጅም ጊዜ በተጋድሎ ከኖሩ በኋላ በ99 ዓመታቸው እንደ አባታቸው እንደ ኤልያስ እንደ አባታቸው እንደ ሄኖክ ተሰውረዋል። ጥቅምት 14 የተሰወሩበት ቀን ነው። በዚህ ቀን የእሳቸውን መሰወር ክብረ በዓል እናከብራለን። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። የጻድቁ አባታችን የአቡነ አረጋዊ በረከታቸው ይደርብን። የጻድቁ አባታችን ታሪክ በጥቂቱ እናስደምጣችሁ። ወደ ቪዲዮ። ኦርቶዶክሳውያን ዛሬ 14 አቡነ አረጋዊ ናቸው። ስለ አቡነ አረጋዊ ምን ያህል ታውቃላችሁ? እስቲ ራሳችሁ ፈትኑ። እኔ ስለሳቸው በአጭሩ ልንገራችሁ። አቡነ አረጋዊ ውልደታቸው የጣሊያን ዋና ከተማ በሆነችው በሮም ከተማ ሲሆን ከሮምና ከኤዥያ ፈልሰው ወደ ኢትዮጵያ ከመጡት ከ9ኙ ቅዱሳን አባቶቻችን አንዱ ናቸው። አቡነ አረጋዊ የንጉስ ልጅ ነበሩ። ነገር ግን የንጉስ ልጅ መባልን ንቀው ገዳም ገብተው ምንኩስናን ተቀብለዋል። ለብዙ ጊዜያትም እያስተማሩና ድውያንን ሲፈውሱ ኖረዋል። እያስተማሩና እየፈወሱ ደብረ ዳሞ ሲደርሱ ረጅም ተራራ አገኙ። ተራራውን እንዴት መውጣት እንዳለባቸው ሲጨነቁ እግዚአብሔር በነብዩ ዳዊት ላይ አድሮ በተኩላና በእባብ ላይ ትራመዳለህ፣ አንበሳውንና ዘንዶውን ትረግጣለህ ብሎ እንስሳቶቹን ላከላቸው። እናም የታዘዘ ዘንዶ መጥቶ 60 ክንድ በሚያክል ጅራቱ ጠምጥሞ
ቅዱስ ሚካኤልም ሰይፈ እሳቱን ይዞ እየጠበቃቸው ከተራራው አናት ላይ ያደርሷቸዋል። በመጨረሻም 99 ዓመት ሲሞላቸው እግዚአብሔር ምድራዊ መንግስትህን ትተህ ስላገለገልከኝ ሰማያዊ መንግስቴን አወርሳለሁ፣ እንዲሁም በስምህ የተማጸንከውን እስከ 15 ትውልድ ድረስ እምርልሃለሁ፣ አንተንም ከሞት እሰውርሃለሁ አላቸው። እሳቸውም ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ ተሰውረዋል። ጥቅምት 14 እጅግ በደማቅ ሁኔታ የአባታችን ክብረ በዓል ይከበራል። እናንተስ በምን ሁኔታ ውስጥ የት ሆናችሁን እያከበራችሁ ያላችሁት? ኮሜንት ላይ ጻፉልን። አሁንም እንቀጥል። ከመሰወራቸው በፊት እግራቸው በቆመባት ምድር ላይ የሚገኘውን የአፈር እምነት የተቀባውን ሰው ሁሉ ከየትኛውም አይነት በሽታ የሚፈውሱ ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የሰማውን እስከ 15 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው የአባታቸውን መንግስት ንቀው ከሀገራቸው ከሮም ወደ ግብጽ ሀገር ሄደው ገዳመ ዳውናስ በመግባት በአባ ጳኩሚስ እጅ የመነኮሱ እንደሳቸው የነገስታት ልጆች ለሆኑ ለስምንቱ ቅዱሳን ወዳጆቻቸው አብነት በመሆን ስምንቱን ቅዱሳን ወደ ምንኩስና ሕይወት ያመጡ ከስምንቱ ቅዱሳን ጋር ወደ ሀገራችን መጥተው ወንጌልን የሰበኩ መጻሕፍትን የተረጎሙ የምንኩስና ሕይወትን ያስፋፉ 60 ክንድ ርዝመት ባለው ዘንዶ እንደ ገመድ ተጠቅመው ወደ ደብረ ዳሞ ተራራ በመውጣት በቦታው ገዳም መስርተው በተጋድሎ ጸንተው የኖሩ 99 ዓመት ሲሆናቸው በጥቅምት 14 ቀን እንደ ነብዩ ቅዱስ ኤልያስ የተሰወሩ ለወደፊት በሚመጣው የሀገራችን የትንሣኤ ዘመን እሳቸው በሊቀ ጳጳስነት ወዳጃቸው ቅዱስ ያሬድ በመምህርነት ተገልጠው ለሀገራችን ብርሃን እንደሚሆኗት ትንቢት የሚነገርላቸው የምንኩስና ሕይወትን ወደ ሀገራችን ያመጡ እሳቸው ስለሆኑ አቡሆሙ ለመነኮሳት ኢትዮጵያውያን የኢትዮጵያውያን መነኮሳት አባት እየተባሉ የሚጠሩ በቀድሞ ስማቸው አባ ዘሚካኤልና በምንኩስና ስማቸው ገብረ አምላክ ተብለው ይጠሩ የነበሩ በኋላም ስምንቱ ቅዱሳን በእድሜ ታናሽ በምግባር ታላቅ መሆናቸውን አይተው አረጋዊ ብለው ስም ያወጡላቸው ታላቁ ጻድቅ የመነኮሳት አባት አቡነ አረጋዊ ወር በገባ በ14 የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ይቆየን። በቀጣይ ደግሞ አባታችን ቆሞስ አባ ገብረ ኪዳን ስለ ጻድቃን ሰማዕታት ማማለድ ዙሪያ ካስተማሩት እነሆ ለዛሬ ይህንን ቪዲዮ እንመለከት። ቅዱሳን አያማልዱም ካሉ ፓስተር እርስዎ ለምን አማልዳለሁ እያሉ ይጸልያሉ እንዳንላቸው፣ አይ በቁምማ ይቻላል አሉ። ደግሞ ከተወሰነ ጊዜ በኋላ በቁምማ ይቻላል እኮ ይላሉ አሉ። ደግሞ ለምን እንጀራ ሊዘጋው ነው ማለት ከሞቱ በኋላ እተዋቸዋለሁ ብሏቸዋል አላለም። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ። በዚያውስ ላይ ደግሞ ኢኮነች እግዚአብሔር አምላከ ምጉታን አለ አምላከ ሕያዋን። እግዚአብሔር ማቴዎስ ምዕራፍ 22 ቁጥር 34 ላይ ሲናገር እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም በሉ። እግዚአብሔር በሉ የሕያዋን እንጂ የሙታን አምላክ። አሁን ምን ማለት ነው? እግዚአብሔር የሕያዋን እንጂ የሙታን አምላክ ካይደለ በክርስቶስ አምነው የሞቱ ቅዱሳን ሕያዋን ናቸው ሙታን ናቸው? ሕያዋን ናቸው። ምክንያቱም እሱ ራሱ ምንድነው ይሄንን ሲያስተምር የተናገረ? ለምን አብርሃም ከሞተ በኋላ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ተብለው ተጠሩ ከሞቱ በኋላ? እንኪያስ አብርሃም ይስሐቅ ያዕቆብ ከሞቱ በኋላ የአብርሃም አምላክ ነው ካለ በእግዚአብሔር አምነው የሞቱት ሙታን አይደሉም ነው እንጂ ቅዱሳን ከሞቱ በኋላ አይሰሙም ለማለት አይደለም። ይሰማል፣ እግዚአብሔርም ምሕረትን ይሰጣል። ነፍሳቸውም ስትጸልይ በራዕየ ዮሐንስ ምዕራፍ 8 ላይ በደንብ ተጠቅሷል። ምዕራፍ 14 ላይ ስታነቡ ራዕየ ዮሐንስ ምዕራፍ 14 ስታነቡ ስራቸው ተከትሏቸው ይሄዳል። ያ የቅድስና ስራቸው ተከትሏቸው ስራ ይሰራል። ለአባታችን ቃለ ሕይወትን ያሰማልን። ወደ መጨረሻዎቹ ቪዲዮዎች ላሳልፋችሁ። ድንገት የተበጠሰ ገመድ። የደብረ ዳሞ ገዳም በገመድ ብቻ የሚወጣ እጅግ ጥንታዊ ገዳም ነው። ይህ አቡነ አረጋዊ በዘንዶ የወጡትንም ታላቅ ገዳም ለመውጣት በግንባታ ወቅት በአጼ ገብረ መስቀል የተሰራ ደረጃ ነበረው። ሆኖም አቡነ አረጋዊ ደረጃውን ዳህም አፍርሰው ብለው በማዘዛቸው እስካሁን ድረስ በገመድ የሚወጣበት ገዳም ሆነዋል። የደብረ ዳሞ መውጫ ገመድ እጅግ ወፍራም ሲሆን እስካሁን ድረስ በብዙ ሺዎች የሚቆጠሩ ሰዎች ተንጠልጥለው ወጥተው ወርደውበታል። ይህ እጅግ ወፍራም ገመድ ለዘመናት ሲያገለግል ተበጥሶ ሰው ጥሎ አያውቅም። ሆኖም በታሪክ የማይዘነጋውና መሃል ላይ የተበጠሰው አንድ ቀን ግን አለ። በዚህች ቀን በተበጠሰው ገመድ ላይ ተሳፍረው የነበሩ መንገደኞች ጻድቁ አቡነ ተክለ ሃይማኖት ነበሩ። መነኮሳቱን ተሰናብቶ በዚህ ገመድ ተንጠልጥለው ሲወርዱ ተበጥሶ የማያውቅ ገመድ ድንገት ተበጠሰ። ከላይ የሚያዩት አባቶች ቁልቁል እያዩ በድንጋጤ ጮሁ። ሆኖም እግዚአብሔር ለጻድቁ የብርሃን ክንፍ ሰጥቷቸው ከተበጠሰው ገመድ ተለይተው እንደ መልአክ በረው 2000 ክንድ ያህል
ወርደው መሬት ላይ አረፉ። ባረፉበት ስፍራ ቤተክርስቲያን ተሰራባት። ጥቅምት 14 ለምን እንደሚከበር ያውቃሉ? አባታችን አቡነ አረጋዊ ተሰውረው ወደ ብሔረ ሕያዋን የገቡበት ዕለት መታሰቢያ በዓል ነው። ጻድቁ አባታችን ወላጆቻቸው ዘሚካኤል ሲሏቸው በበረሃ ገብረ አምላክ ተብለዋል። በኢትዮጵያ ደግሞ አረጋዊ ተብለዋል። አቡነ አረጋዊ ምናኔን ያስፋፉ ሲሆኑ የኢትዮጵያ መነኮሳት አባት ይባላሉ። አቡነ አረጋዊ ከተሰዓቱ ቅዱሳን ከሮምና ኤሽያ ከመጡት ከ9 ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉስ ነበር። እናታቸው ንግስተ ዳና ትባላለች። የመጀመሪያ ስማቸው ዘሚካኤል ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድሪያ ገዳም ገቡ። አበምኔቱ አባ ጳኩሚስ በፈቃድ እግዚአብሔር የመጡ መሆናቸውን አውቀው ማዕረገ ምንኩስናን ሰጥቷቸዋል። ንጉስ የሆኑ ቤታቸው የሞቀ ቤተሰቦቻቸውን ንቀው ትተው ገዳም ገብተው በምንኩስናም ተወስነዋል። አበምኔቱም ወደዚህች የህይወት መንገድ ስለመራህን ብፁዕ አረጋዊ መባል ይገባቸዋል ብለዋቸዋል። አረጋዊ የተባሉት ከዚህ ወዲያ ነው። አባታችን በተጋድሏቸውም ከአባ እንጦስ፣ ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበመነኮሳት ሆነው ተመርጠዋል። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ የጥቅምት 14 የአቡነ አረጋዊ ዓመታዊ ክብረ በዓልን በማስመልከት ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ስለ አቡነ አረጋዊ የተማማርን ቆይታ አድርገናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም እንዲሁም ከዚህ በኋላ እንግዲህ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ስታደርጉ የደወል ምልክቱን መጫንም አትርሱ። በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ጆይን የሚለውን መጫን ትችላላችሁ። ከላይክ አጠገብ ቴንክስ የምትላለች እሷንም በመጫን ድጋፋችሁም ማድረግ ትችላላችሁ። ቻናላችንን ወደ 200,000 ሰብስክራይበሮች ለማሳደግ ጉዞ ላይ ነንና ሁላችሁም ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ከዚህ በተሻለ ጥራት ወደ እናንተ ለመድረስ ካሜራ እንዲሁም ስልክና ላፕቶፕ ሌሎችንም ግብአቶች ማሟላት ማገዝ የምትፈልጉ በቴሌግራም አድራሻዬ @ሄኖክ 6679 ላይ ልታናግሩ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ መልካም በዓል ይሁንላችሁ። ሰላም።